ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሀይ ሮዚ ነኝ። እንግዲህ ዛሬ በሌላ ብሎግ እንግዲህ ተመልሼ መጥቻለሁ። እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁልኝ ወይ? አለሁኝ። እኔ እንግዲህ ያው እንደምታውቁት ኢትዮጵያ ነኝ ያለሁት። በጣም ጥሩ የቫኬሽን ታይም እያሳለፍኩኝ ነው። አክቹዋሊ ደ ቤስት የሚባል በእውነት በጣም አሚን ብዙ ጊዜ እሄዳለሁ ምናምን። ዲስ ታይም ግን ያሳለፍኩት ቫኬሽን በጣም ደስ የሚል ጊዜ ቆይታ ነበረኝ ማለት ነው። እንግዲህ ጥሩ ጊዜ እያሳለፍኩኝ እገኛለሁ። ያው እንደምታዩኝ አሁን እንግዲህ ሻወር ወስጄ ቀደም ብዬ ተነስቼ ስኪን ኬር እየተጠቀምኩኝ ነው የምገኘው። ሞይስቸራይዘር እየተቀባሁኝ ማለት ነው። ሶ እሱን ጨራርሼ እንግዲህ ዛሬ አዲስ ብሎግ ይዤላችሁ መጥቻለሁ። ጠዋት እንወጣለን። አንዳንድ ቦታዎችን እንግዲህ አብረን ዞር ዞር እያለን እምናይ ይሆናል ማለት ነው። በዚህ ቪዲዮ ላይ አዲስ አበባ እንግዲህ የተረዳሁት ነገር ይህንን ከመሰለ ቤት ማለት ነው ያተረፍኩት። ስፔሻሊ ደግሞ ጠዋት ላይ ቡናዬን ይዤ ወይ ሻይን ይዤ እዚች ጋር ወጣ ብዬ ይሄን የመሰለ ቪውና ወይዘር እንግዲህ ሳልኮሞክም በእውነት ውዬም አላቅም። እጅግ በጣም ነው ደስ የሚለኝ። እንዴት ደስ እንደሚለኝ እንዴት እንደሚናፍቀኝ ልነግራችሁ አልችልም። በጣም ጥሩ ጊዜ ነው ያሳለፍኩት። እዚህ ጋር ሰላም እያልኩኝ ነው። እንዴት ናችሁ? ደህና ናችሁ ወይ? እንዴት አደራችሁ? ኢትዮጵያ ሌላ ዓለም ማስረይ በሙሉ የምትኖሩ ሰዎች የሮዚ ፋሚሊ የሆናችሁ ሰዎች እንዴት ናችሁ? ደህና ናችሁ ወይ? አለሁ። እኔ በጣም ደህና ነኝ። ኢትዮጵያ ላይ እንግዲህ በጣም ተመችቶኛል። ጥሩ ቫኬሽን ሳለፍኩኝ እገኛለሁ። እናንተስ እንዴት ናችሁ? ባላችሁ ስራ እንዴት ነው? ደህና ነኝ። ስለዚህ ዛሬ ደግሞ እስኪ ዞር ብለን የሆነ አንዳንድ ምግቦችን እንሞክራለን። አንዳንድ ነገሮችን እንግዲህ እናያለን ብዬ ተስፋ አደርጋለሁ። ከኔ ጋር አብራችሁ አዲስ የሆናችሁ ሰዎች ወይም ለመጀመሪያ ጊዜ ደግሞ የምታዩ ከሆነ ማለት ሰብስክራይብ በማድረግ ከኔ ጋር አብራችሁ እንግዲህ ቤተሰብ ሆኖ እጋብዛችኋለሁ። ስለዚህ ዛሬ እንደተለመደው እንግዲህ ተዘጋጅተን ወደ ውጭ እንወጣለን። ብዙም አንቆይም ዛሬ ቁርስ እንበላለን ውጭ ነበር። ስለዚህ ሬዲ ሆነና አብረን እንወጣለን ማለት ነው። ዛሬ የሆነ ፀሐያማ ነገር ነው መሰለኝ። የወንዛችሁ ተፈላ የሌላ ቀን በጣም ነበር እንዲሞጣ እንግዲህ ቁርስ ውጭ ነው የምንበላው። ውጭ ቁርስ በልተን ከዛ ደግሞ ምሳችንንም እንግዲህ ዛሬ የምግብ ቀን ምን አለፋችሁ እየሄደን እንግዲህ አንዳንድ ቦታዎችን እናያለን። ስለዚህ let's go ያ ጋይስ አሁን እንግዲህ የሄድን የምንገኘው መተንላታል። ቤቴን እንግዲህ በባለፈው ቪዲዮዎችም በጣም ብዙዎቻችሁ ጠይቃችሁኛል። ቦሌ አካባቢ ነው የሚገኘው ቤቴ፣ አዲሱ ቤታችን የአዲስ አበባ ማለት ነው። በጣም ብዙዎቻችሁ ስጠይቁኝ ነበረ። ስለዚህ አሁን ቁርስ ለመብላት እንግዲህ ይሄ ማሞካቻ የሚባል ቤትና ምንድነው ፊት ለፊቱ ደግሞ ሞና ነው መና የሚባል በጣም የተመቸን ቤት አለ። ብታይ ሁል ጊዜ ኦልሞስት ማለት ያው በጣም ብዙ ጊዜውን እንበላለን እዛ ቁርስ። ኢትዮጵያ እንግዲህ ስንሆን ቁርስ ይበላል፣ ምሳ ይበላል፣ እራት ይበላል፣ አረ መቅሰስም ይበላል። አይሚን ስንበላ ነው የምንውለው። ብታይ ጋይስ በጣም ነው የምንበላው በጣም ማለት ነው። እና እዚህ ጋር አሁን መና የሚባለው ቤት መተናል። ውችዝ በጣም ብዙ ጊዜ እንበላለን። አይፊል ላይክ የሆነ በጣም ቤቱ በጣም የሚያምሩ የሆነ የፓሪስ አይነት ድባብ አለው። እስከነ መቀመጫው እስከነ ቤቱ ዲዛይን፣ ክሮሰንታቸው፣ ምግባቸው በጣም ነው የጣፍጠው ጋይስ በጣም እና በቃ የመጨረሻ ተመችቶን ሁል ጊዜ እዚህ እየመጣን እንግዲህ ቁርስ እንበላለን፣ እንገናኛለን። 1-2 ጓደኞቻችን ይመጣሉ እንበላለን። አሁን ቤቱን እያደነኩኝ ነው ያለሁት። በጣም ወድጀዋለሁ። እሱን እያደረኩኝ ነው እና ፓሪስን ይመስላል ምናምን ያልኩኝ ነው። እንደ ድንገት ደግሞ የሜኗቸውም ላይ ራሱ የፓሪስ አይነት ምስል ነው ያለው። ቤት ውስጥ ያሉት ስዕሎች እንደዛ የሚመስሉ ናቸውና አንድ አይነት እንግዲህ ተሳካልኝ ማለት ነው። ያ ምግብ ለማዘዝ እንግዲህ የንትን እያደረግን ነበረ። ምግቦቻችንን አዘዝን። እዚህ ጋር ቤቱን ለማሳየት የተወሰነ ነገር እየሞከርኩ ነው።
ጓደኛዬ መታለች። መናት ትባላለች። በጣም ወዳት እብድ ጓደኛዬ ናት። በጣም ነው የምታስቀን። ኦ ማይ ጋድ ማትለው ነገር የለም። በቃ ሰላም ሰላም ምናምን እያለች በቃ ፈን ነው የምታረገው። ከእሷ ጋር ሆኖ መደበር አይቻልም። በጣም ነው የምታስቀን። በጣም ነው የምታጫውተን። መናዬ በጣም ወዳት ጓደኛዬ ናት። ለሁለታችንም ማለት ነው፣ ለልዬም ለእኔም በጣም ጓደኛችን ናት። እሷ አንድ ጓደኛችንም አለ። ቁርስ ለመብላት ነው እንደነገርኳችሁ ዛሬ ቀጠሯችን። ዳይት ላይ ነበረች እሷም እንደ ድንገት ሆኖ እና ቁርስ አትበላም። እንግዲህ እኛን ስንበላ የምታዩን ይሆናል ማለት ነው። እዚህ ጋር የምታዩት ጁሱ የፓፓዬ ጁስ አዛ ነበረ። እሱን ነው እንግዲህ እንትን የምትለው መጠጣ የነበረው ማለት ነው። እና የምናወራው ነገር እስካሁን ትዝ ይለኛል። እና በቃ ምኑን ነው እና የሚያስቅ ነገር ነው የምናወራው። ሉክ ክሮሰንትን እዩት። እንቁላሉ የኢትዮጵያ እንቁላል ቢጫነቱ ራሱ እንዴት ደስ እንደሚል ሉክ። በጣም ቢጫ ነገር ነው በቃ እንቁላሉ ደስ ይላል በጣም የኢትዮጵያ እንቁላል። እዚህ ጋር ደግሞ ፍሬሽ ቶስት ነገር እያዘዘችው ነበረ መቶላታል። መናየው እያሳቀችን ነው የምትገኘው። ማኪያቶ እጅግ በጣም ነው የሚጣፍጠው፣ ግን ትንሽ ነው። በስማ ምንድን ነው ግን ኢትዮጵያ አይገስ አይሮን ነው ረስቼው ይሁን አላውቅም። በጣም ነው የሚያንስብኝ ብታይና ብዙ ጊዜ ወይ ደብል አዛለው ከዛ ወይ ካልሆነ ደግሞ ሁለት ነው ማዘው። እዚህ ቤት ኖርማሊ ሁለት ነው ማዘው። በጣም ነው የምወደው። ደብል ሲሆን እንደውም ደስ አይለኝም። እንደዚህ ሲሆን ከዛ ሁለት ባዝ ይሻለኛል። እና እንደዛ ነበረ መጠጥ የነበረው። መናየን የጋበዝኳት ነው ለምና ጨጨብሳ፣ በጤፍ የተሰራ ጨጨብሳ ነው የምታዩት ማለት ነው። እና እሱም ቢ እያልኳት ነው። ኦኬ ናምታለች። ሉክ እንዴት ደስ እንደሚል ኢትዮጵያ ማኪያቱ በጣም ነበር የሚጣፍጠው። ምግባችንን በላን፣ ቁርሳችንን ከጨረስን በኋላ እየተጨዋወትን ነው የምንገኘው ማለት ነው። ጨረስን እንግዲህ አሁን እየወጣን ነው። ያላችሁ ቤቱ ይሄንን ነው የሚመስለው። በጣም ነው የሚያምረው። ክላሲ ብታይ የኢትዮጵያ ቤቶች በጣም ነው የሚያማምሩት። በቃ ሁሉም ሬስቶራንቶቹ ምናምን በጣም ፋንሲ ናቸው። ጨርሰን እንግዲህ አሁን ወደ ኔክስት የምንሄድበት ቦታ ነው ማለት ነው የምንገባው። ይሄ ቪዲዮ ወደ መስቀል አደባባይ ለመሄድ ወይም ደግሞ ወደ መስቀል አደባባይ ነበር የምንሄደው የነበረው። እዛ አካባቢ ደግሞ እጅግ በጣም ተለውጦ እንዴት እንደሚያምር ሀገሩን እንዳያችሁት ነው። በቃ በጣም ነው የሚያምረው። ቦታ እንትን ብሎብን ነበር እዚህ ጋር የቆምንበት ላይን ላይክ ወደ 4 ምናምን መስመር ወደዚህ ነበር ኖርማሊ መታጠፍ ነበረብን ወደ ቀኝ ማለት ነው። እና ግራ ላይ ቆመን ልነግራችሁ አልችልም። መብራቱ ደግሞ አለቃለን። ከዛ ይነዋት በቃ ፋይናሊ ለቀቀንና አሁን እንግዲህ እየሄድን ነው። እዚህ ጋር እነዚህ ታክሲዎቹ ሊታጠፉ እየሞከሩ ነው። እኛ መታጠፍ አለብን እዛ ኤግዚቢሽን ማዕከል ውስጥ ለመግባት እና በዚህ ጋር ይቻላል አይቻልም እያለን ክርክር፣ በቃ ኃይለኛ ክርክር ውስጥ ነበር እነዚህ ላይ። ከዛ ሊና በቃ ይቻላል እርግጠኛ ነኝ ይቻላል ብላ ይኸው ታጠፈች ማለት ነው። እዚህ ጋር አሁን ለመታጠፍ ትሞክራለች። ታክሲዎቹም እንግዲህ አዛርድ እያበሩ ነው። ሉክ ታጠፈች። አያገባኝም እኔ አረ ምናምን እየተባባልን እየተከራከርን ነው። እንደምታዩት እዚህ ጋር ያላችሁ ኤግዚቢሽን ማዕከል አብዮት አደባባይ በጣም ብዙ ትውስት አለብኝ ጋይስ። በጣም ብዙ እዚህ አካባቢ ማለት ነው። ተማሪ ያለን ምናምን ኤግዚቢሽን በዓል ሲሆን ኤግዚቢሽን ነው እንትን ምናምን ይሸጣል አይደለ? ይሄ የቤት እቃ ስፔሻሊ ገና ሲሆን ክሪስማስ ትሪ ምናምን በቃ ይሄ ማታ ደግሞ ልክ 5 በኋላ 11 ሰዓት በኋላ ማታ ላይ ምናምን ይሄ ያምቡሌ ምናምን የሚለው ዘፈን በጣም ትዝ ይለኛል። እዚህ በእውነት በጣም ትዝ የሚለኝ ጊዜ ዛኔ የገባንበት ጊዜ በቃ እንደሱ ነበረ። በጣም ብዙ ዘፋኞች እንግዲህ ሎካል የሆኑት ዘፋኞች እንግዲህ የሚዘፍኑበት ጊዜ አለ ኤግዚቢሽን ማዕከል ማለት ነው። በብዛት እንገባ ነበረ። እዚህ ጋር እንደምታዩት እንግዲህ ለፍተሻ አስቆመውን ነው። ሉክ ሀገሩ እንዴት እንደሚያምር ሉክ በቃ ጽዳቱ ሁሉ ነገሩ በጣም ደስ ይላል። ወርደን ተፈተሹ ተባለን። ተፈተሽን። አሁን ግቡ ተብለን እየገባን ነው። እኔ በጣም እያደነኩ ነበረ። እዚህ ጋር የሆነ ውጭ ሀገር ነው የሚመስለው እያልኳት ልዬንና ስንገባ ራሱ ሉክ በሞልወያ ነው የሚወለወለው። ጋይስ ታምናላችሁ? ሉክ በሞልወያ ጎበዝ ሴት ያት እየወለወለችው ነው። እንዴት እንደሚያበራ ፊታችሁን ማየት ትችላላችሁ፣ በመሬቱ ላይ ማለት ነው።
እና በጣም ብዙ ጊዜ እንደም ኢትዮጵያ ውስጥ ኖቲስ ያደረኩት ነገር በጣም ፓርኪንጎቹ የሚያስጠሉ ናቸው። ብታይ በቃ በጣም ጠባባብ አፓርትመንቶች ላይ ምናምን ያሉት ኤክሰፕት የኛ አፓርትመንት በጣም ቆንጆ ነው። ኢቨን ጋራጁ ራሱ እና ይሄ በጣም በጣም አሪፍ ነው። በቃ ያየሁት ነገር ማለት ነው። የተወሰኑ አሉ ብቻ ግን በብዛት ያሉት ፓርኪንጎች በጣም አስቀያሚ ናቸው። የሆነ ትጋጩ የምትደርሱበት አይነት ነገር ነው። ሰፊ አይደለም፣ ብዙም አሪፍ አይደለም። ግን ይሄ እጅግ በጣም አሪፍ ነው። በጣም ትልቅ ነው። ስፔሶቹ በጣም ትልቆች ናቸው። ንጹህ ነው። በጣም ደስ ይላል ብቻ እና እሱን ያደነቅን እንግዲህ አሁን ወደ ላይ ለሞቅ መኪናችንን አቁመን ፓርኪንግ ማሚን ኤሌቬተር አለ እሱ አድርገን ልንወጣ ነው ማለት ነው። እንግዲህ ልክ ኤሌቬተር ስንወጣ የምታዩት የሁላችሁ እንደዚህ አይነት መስታወት አለ። የመስታወት በር ማለት ነው እዚህ ጋር የሚያገናኘን ዋናው መንገዱ ላይ። እኔ እንደው መጀመሪያ ሳየው አልመሰለኝም ነበረ። በደንብ ስጠጋው ነው ያወቅኩት መስታወት እንደሆነ። በጣም ነው የሚያምረው። በጣም ነው ደስ የሚለው። እንግዲህ ያ መስቀል አደባባይ እንግዲህ ይሄንን ይመስላል። መኪና መግባት ይቻላል እንዴ? እዚህ ጋር ያለ መኪና ይሄ ለምንድን ነው? በጣም የገረመኝ እዚህ ጋር እየጠየቅኩ የነበረው አንድ ብቻዋን የቆመች መኪና ነበረች እና ለምንድን ነው የማን ስፔሻል ሰው ነው እዛ ጋር ሊቆም የቻሉ ብዬ እየጠየቅኩኝ ነበረ ጥበቃውን። ግን ኤግዚቢሽን ነበረና እንደ ሽልማት አይነት ነገር ነበረ ላስት ዊክ አካባቢ እና ለዛ ነው የነበረው ብሎ እየነገረኝ ነበረ። እችን መኪና ማለት ነው። አሉ እኮ እንዳሉ አሉ። ግን የሆነ አይሮን ነው ብቻ ድሮ ረጅም የሚመስል ሰፊ የነበረው ቦታ አሁን እንደዛ አይደለም። ግን ጽድት ማለቱ ማማሩ ደስ ይላል። እዚህ ጋር ደግሞ መስቀል ሲሆን ደግሞ እዚህ ጋር ዳመራ የሚደረግበት መንገዱ ተዘግቶ ከሁሉም አካባቢ ሲመጡት ከሜክሲኮ፣ ከካሳንቺስም፣ ከቦሌ ሁሉም ነገር ይዘጋና እዚህ ጋር እንግዲህ ደመራ የሚደረግበት ቦታ ነው። እዛ ጋር ዋናው አስፋልት ላይ ማለት ነው። በጣም ደስ ይላል። ጥሩ ትመስታል። እንግዲህ አገሬን እንግዲህ የወላችሁ እንደዚህ እየጎበኘሁ እገኛለሁ። በጣም የናፈቃችሁ ውጭ ሀገር በጣም ብዙዎቻችሁ እንግዲህ ስፔሻሊ እዚህ አካባቢ የማያውቀው ሰው የለም። ኢትዮጵያ የሆነ ይህ ቦታ የማያውቀው ሰው የለም። አሁን ደግሞ ያለበት ሁኔታ እንግዲህ ይህንን ይመስላል። እንግዲህ እስቲ አሁን ደግሞ ወደ ኤግዚቢሽን እንግባ። እንግዲህ ኤግዚቢሽን አለ እዛ ጋር ሲኒማ ቤት ነበረ አይደለ? ምን ሲኒማ ቤት ነበር? ሴባስቶፖል የሚባለው። ማይ ጋድ። ስለዚህ እስኪ አሁን ደግሞ ወደ ውስጥ እንግባና ያለው ነገር ምን እንደሚመስል አብረን እናያለን። እዚህ ቦታ ላይ በጣም ብዙ ትውስታ አለን። እንግዲህ እንደምታውቁት እንግዲህ ኢትዮጵያ ላይ እንግዲህ የምትኖሩ ያደጋችሁ አሁን ውጭ ሀገር ያላችሁ ሰዎች እንግዲህ ይሄንን መስሏል። አብዮት አደባባይ እጅግ በጣም ነው የሚያምረው። አይኖ በብዙ እንግዲህ ቪዲዮዎች ላይ አንዳንድ ነገሮች ላይ እንግዲህ ለማየት እድሉ አግኝታችሁ ሊሆን ይችላል። ግን እንግዲህ ባዶ ሆኖ ደግሞ ብዙም ሰው ሳይኖር ደግሞ በእንደዚህ በኖርማል ሰዓት ላይ እንግዲህ ምሳ ሰዓት ሊደርስ አካባቢ ነው ይሄ ሰዓት ላይ እኛ የሄድ ነው እና ጭር ነገርም ብለዋል። እየተጸዳም ነገር ነበረ። እነዚህ ሳሮቹ ምናምን እየተቆራረጡ ነበረ እና ጩኸቱ ልነግራችሁ አልችልም። እንደውም እኛ ቦታው ላይ ብዙም አልረበሸንም ነበር። ግን አሁን ስሰማው ኦ ማይ ጋድ እንዴት ብዬ ነው እዛ ጋር የተቀመጥኩት ነው። ግን በቃ ካለው ፍቅርና ሞመንቱን ከማስታወስ ያለውን ነገር ከማድረግ እንግዲህ ምንም ትዝም አላለንም። እንደዛ ሲጮህ ልነግራችሁ አልችልም። በጣም ነው የሚረብሸው እና ለዛ ነው ቮይስ ኦቨር አሁን እያደረግኩላችሁ ያለሁት ማለት ነው። እና ከድዬ ጋር እንግዲህ ድሮም ያው ጀምሮ ያው ሞዴሊንግ ስንሰራ እንግዲህ ያለማታውቁ ሰዎች ድሮ ካላችሁ ሞዴል ነበርኩኝ። ድዬም እንደዛ ሞዴል ነበረች ድሮ። እንደዛ እያለን ነው የምንተዋወቀው ማለት ነው። እና አብረን እንሰራ ነበረ። በጣም ብዙ ትውስታዎች አለን እኛ ማለት ነው። እና አሁን ደግሞ የወንድሜ ሚስት ናት ድዬ፣ በጣም የምወዳት ጓደኛዬ እና እንግዲህ አሁን ደግሞ ዘመድ ሆነናል ማለት ነው። እና
እንግዲህ ሀገሩን እንግዲህ እያሳየችኝ ነው። አብረን እያየ ነው ነበር። አክቹዋሊ እሷ ራሱ ብዙ ቦታዎችን ከኔ ጋር ስፔሻሊ ፒያሳን አብረን ነበር ከኛ ጋር ስታየ ነበረው እና እዚህ ቦታ ላይ እንግዲህ ወደ ኤግዚቢሽን መግቢያው ነው ይሄ ማለት ነው። እና በጣም ኖቲስ ያደረኩት ነገር ምንድን ነው ከተሰራው ውጪ ደግሞ እንደነዚህ አይነት ፎቶግራፈሮች አሉ ማለት ፎቶግራፍ የሚያነሱ ባለሙያዎች አሉ እና በቃ በግድ ካላነሷችሁ ምናምን ነው የሚሉት ማለት ነው። እንደውም እኛ አረት ሶኪ ምናምን ማለት እንደዚህ ሰዎች ምናምን እየተነሱ እያየን ምናምን አነሳሳቸውን የሆነ እየሳቅኑላ ምናምን ነበር ማለት ነው። እና ልጁም ካላነሷችሁ ምናምን አለና ከዛ ልክ ሳንፈቅድለት ራሱ እኔን አንስቶ አሳየን ማለት ነው። አሁን ያያችሁትን ከዛ በቃ እሺ ኦኬ አንሳን እሺ ምናምን ስናየው ለምን ፎቶ በጣም ነው የሚያምረው። እንዴት ቆንጆ እንደሚያነሳ ልነግራችሁ አልችልም። ማለት ኤክስፔክት አላረኩም ከእንደዚህ አይነት ቦታ ላይ እና ብለን አነሳን። እንደውም የሚያሳየን አይነት ፖዞች ልነግራችሁ አልችልም። ልክ እንደዚህ አድርጉ እንደዚህ በሉ ምናምን ይለን ነበር እና እኔናም ልዬ በቃ ሙድ እያዝን ነበረ እየተነሳን ነበረ ለሞመንቱ። እንደውም በጣም ጥሩ ማስታወሻ ነው የሆነልን የሚገርማችሁ ማለት ነው። ምክንያቱም ምንም ኤክስፔክት አላረግንም። አይ ሚን አሁን እንጃ እንደዚህ መተን በስልካችን ልንነሳ እንችላለን እንጂ በካሜራማን እንዳይሆነ የለም ከመነሳት ማለት ቴትሙት እንዴት እንደምታምሩ ምናምን ይለናል ደግሞ ልጁ ማለት ነው። ከዛ እንደዚህ ጨምሩበት እንደዚህ አድርጉ ሉክ አሁን ይሄንን ከቲክቶክ ላይ ምናምን ከሚነሱ ልጆች ላይ ነው ይሄንን ፖዝ የወሰድ ነው እና ልጁም እንደዚህ በሉ ምናምን ይለናል እና በጣም ጥሩ ጊዜ ያሳለፍነው ልነግራችሁ አልችልም። እዩት እንዴት ምን እንደሚለን ማለት ነው። እንደዚህ አድርጉ ምናምን ይለናል በጀርባና እንደውም እዚህ ጋር ብዙም ከውስጡ አልገባንለትም። አየሁና ይነዋት እኛ በቃን ምናምን ጨርሰናል ልንል ስንል ከዛ ኖ በደንብ እንደዚህ አድርጋችሁ ምናምን ያለ ፖስት ያሳየን ነበር። የዛሬና ያርገውና እኛ ሞዴል የነበረን ሰዎች ነን። ምን አለፋችሁ ብቻ ግን እንደዚህ ሙድ እያዝን ስንነሳ ቆይተን የሚያማምር ፎቶ ሰጠን ማለት ነው። እና ሲያሳየን ማመን ያቃተን የእውነት ልክ የሚያነሳውን ፎቶ አውስበ ጽዳቱ ራሱ እንዴት እንደሚያምር በጣም ነው የወደድናቸው። በጣም ቆንጆ ናቸው እንዳለን የወሰድነው እና ጠይቀነው ነበር እንደው መጀመሪያ ላይ ምን ያህል ነው የምታስከፍለው ምናምን ስንለው 40 ብር ነው በአንድ ፎቶ ማስከፍለው አለ። አዝ ላይክ እንዴ በደንብ ነው የምትሰራው እንደዛማ ከሆነ በአንድ ፎቶኛ እንግዲህ የሁላን ያነሳን ስንት ልታስከፍለን ነው እንግዲህ በብዛት ሲሆን ይቀንሳል እያለን ያው እየተከራከርንም ነገር ነበረ። ከዛ በቃ ቆንጆ ፎቶ ነበር ያነሳን የነበረው። ፎቶቹንም ወሰድን እና ያው በቃ ሊላቀቀን አልቻለም። በቃ ምን አለፋችሁ ደንበኛ የፎቶ ታይም እና ምናምን አሳልፈን በጣም ጥሩ ጊዜ አሳልፈን ነው ከዚህ ቦታ ላይ እየሄድ ነው እና እየሄድሽ ነገር ምናምን ነው ፎቶውን ሳላየው እየሄድኩ አይነት ነገር ነው ስነሳ የነበረው ማለት ነው። እና እኔ ደግሞ ጨርሼ ከዛ ቁጭ ስል ደግሞ አልጨረሰም። ከዛ ተነሽ አንቺስ ትነሻለሽ ሲሉኝ አራው ተነሽ ያልኳት ልዬን እሺ ብላ እሷም እንግዲህ ተነስታ እየሄደች ነገር ወክ እያረገች እየተነሳ ይሄ ሁሉ ታይም ሙድ እያዝን ነው ጋይስ የእውነት ማለት ነው። ግን ፎቶውን ስናየው በጣም ነው የወደድነው እና ሳናስበው ጥሩ ሚሞሪ እንግዲህ እድሜ ለዚህ ልጅ አሳልፈን ጥሩ ፎቶ ሰጥቶን ተመልሰናል ማለት ነው። ስለዚህ አሁን ወደ ራሳችን ተመለስን። ቦታችንን እያደነቅን ይሄን የመሰለ ቪዋችንን እንግዲህ እያየን ቁጭ አለን። አይ ሚን እንዲህ አይነት ነገር አልተለመደም በእኛ ሀገር ላይ። አሁን ላይ ግን በጣም ብዙ ቦታዎች ላይ እንደነዚህ አይነት ፓርኮች አሉ። ልጆቹንም ይዘን ስንሄድ ማያቸው አይነት ፓርኮች ምናምን አሉ። እሱ ነገሩ በጣም ደስ ይለኛል። እንደውም የካሳንቺስንና የፒያሳን ባለፈው ቪዲዮ ላይ እየሰራሁት ላይ ብዙዎቻችሁ እንደዚህ ነው እንትኑን አላደነቅሽም ቢልዲንጉን አላደነቅሽም ምናምን ስትሉ ነበረ። አይ ሚን እኔ አሁን ስለ ቢልዲንጉ ላይ አልነበረም ፎከሴ፣ ስለ ራሴ ስላልሳለፍኩት የልጅነት ታሪኬን የራሴን ነው የራሳችን የሆነ ነገር የሆነ ምን እንጃ ቃል የለኝም ብቻ ያን ቦታ ሳይሆን ቢልዲንጉ መሰራቱ ተሰርቶ ራሱ ባየው አይገርመኝም። ቢካዝ እኔ የማስበው ስለዛ ጋር እንትኑ ማደጉ ምኑ በጣም ነው ደስ የሚለኝ ሁሉ ነገር ሳይው አሁን ላይ እንደዚህ አሁን እነዚህ ቦታዎች ደስ ይለኛል በጣም። ያ ቦታ ግን ለእኔ በጣም ስፔሻል ቦታ ነው። አይ ሚን በቃ ልጅነቴን ማስታወስበት የልጅነት ሁሉን ነገር እያንዳንዷ ቀናችን የምናሳልፍበት ቦታ ላይ ሁሉ ነገር በአንድ ጥፍትፍት ብሎ ድርምጥምጥ ብሎ ሳየው በቃ አይ ነው በደንብ ነው ፊል ያደረኩት የነበረውና ስለ ሀገሩ ማደግና ስላለው ነገር ብዙም ኮሜንት አልሰጠሁም ነበር። ቢካዝ ኦልሬዲ እኔ ያሳሰበኝ ነገር ያጣሁት ነገር ስለነበር ማለት ነው። እዚህ ቦታ ላይ ግን ሁላችንም የምናሳልፍበት ይሄ የሁሉም ሰው ቦታ ስለሆነ ስራዬ ብለን መተን ስፔሻሊ ቅዳሜና እሁድ ነው እዚህ ቦታ ላይ የምመጣው። ጎረቤቶቼ ወንዶች ጓደኞቼ እነ ሲራጅ ምናምን አሉና
እነ ሲራጅ፣ እነ ታሪኩ፣ እነ ኤልያስ በጣም ብዙ ወንድ ጓደኞች አሉኝ፣ ጎረቤቶቻችን ማለት ነው። እኛ ከህዝብ ጋር አብረን ነው የኖር ነው። እንደዚህ አጠገብ አጠገብ ስለሆነ ቤታችን ሁላችንም ልጆች አንድ ላይ አብረን የኖር ነው እና እዚህ ቦታ ላይ የምንመጣው እነሱ ኳስ ይጫወታሉ ብዙ ጊዜ ማለት ነው። እንደዚህ በግሩፕም ሆነው ሲጫወቱ እንደዚህ ሜዳ ምናምን ይዘውኝ ይሄዳሉ እና እንደዚህ ቦታም ስንመጣ ቅዳሜ ወይ እሁድ ጠዋት ደግሞ እንመጣና እዚህ ጋር ስፖርት እዚህ ጋር ደረጃው እንዲውርጠት ውርድ ምናምን እያለን ስፖርት እንሰራ ነበረ በጣም። ከዛ ካደግኩኝ በኋላ ደግሞ ያው ሞዴል እያለሁ ደግሞ እንደነዚህ ይሄ ቴሌዎች ምናምን እንደዚህ አሁን እንትን በዓል ሲሆን ደግሞ እነዚህ ኤግዚቢሽኖች ምናምን ሲኖሩ እንደነዚህ ሞዴሎች ምናምን ነው ኖርማሊ እንደዚህ ብሮሸር ይዘን ሰዎችን ኤክስፕሌን የምናደርገው። አዲስ ነገር ሲመጣ አዲስ ሞባይል ሲመጣ የምናሳየው እኛ ነበርን አዘ ሞዴል ማለት ነው እየሰራው ይዛኔ በነበርኩበት ጊዜ እና እዚህ ቦታ ላይ እየመጣን በየቀኑ ስራ ቦታዬም ነበር ማለት ነው። ሰው እዚህ ውስጥ ገብቼ በደንብ ብዙ ስራ ሰርተናል። እኔም ልዬ ማለት ነው እዚህ ኤግዚቢሽን ማዕከል ውስጥ ማለት ነው። በዓል ሲኖር ፕሮግራም ሲኖር ብዙ አስተዋጽኦም ነበረን ማለት ነው። ለብዙ ሰዎች ሴልስ እየሆነንም ስንሰራ ቆይተናል እዚህ ቦታ ላይ ማለት ነው። ሶ ያንን እንግዲህ እያስታወስን ጥሩ የሆነ እንትን ሙዚቃም ነበረ። ሶ የቴዎድሮስ ታደሰ ሙዚቃ እየሰማን ቆየንና ስለዚህ አሁን ደግሞ እስቲ ምሳ እንብላ ሆነ በጣም ያየነው ኢንስታግራም ላይ አይተን ልዬም በጣም አሳይታኝ በጣም ወደ ነው የሆነች ትንሽዬ ቤት ናት፣ ግን በጣም ስለወደድ ነው ስለነበር ይሄንንማ ምግብ እንቅመስ ተባብለን ወደዛ እንሄድ ብያት አሁን ወደዛ ልንሄድ ነው። አላየችኝም ነበር ባይዘወይ ከኋላ ቁጭ እንትን ብዬ ነካስ አረጋት ደንግጣ ነበረና ሶ ተነስተን አሁን ወደዛ እየሄድን ነው ማለት ነው። ምክንያቱም ራበን ነገር ከዛ ወጣን የት ነው የሆነ ቦታ ደርሰን ነው ከዛ ወደዚህ የመጣ ነው ማለት ነው። እና ምሳ ሰዓትም ስለሆነ ይነዋት ምሳችንን እንብላና ከዛ ደግሞ እንመለሳለን ወደሚቀጥለው እንግዲህ ደግሞ ነገሮቻችን ወይም ደግሞ የምናደርገው ከቀናችን ላይ ብለን አሁን ወደ ነበረን ነገር እንግዲህ እያስታወስን አዲስ የሆናችሁም ሰዎች ካላችሁ ሰብስክራይብ በማድረግ እያልኩኝ እየወጣን እንገኛለን ማለት ነው። ወይኔ ድምጹን እዩት እንዴት እንደሚረብሽ እንደነበር ይላችሁ። አሁን እንግዲህ ጉዞ ወደ ደንበል ወደ ታች ነው። እችን ቤት ያገኘ ነው እንግዲህ ያየ ነው እና የሄድ ነው። ምግቡ ቱ ቢ ሆነስት በጣም ቆይቶብን ነበረ፣ ግን ኦ ማይ ጋድ ሉክ እንዴት እንደሚያምር ሉክ እዩት። አቀራረቡን ራሱ ኮባ ላይ አድርገው ምናምን እጅግ በጣም ነው ደስ የሚለው እና ቴስት ደግሞ ሲደረግ እንዴት እንደሚጣፍጥ እንደነበረ። ክትፎ ራሱ በእጁ ነው የተከተፈው ማለት ሊትራሊ እዛ ወዲያው መሰለኝ ሁላ የሚሰሩት ማለት ነው። ቢካዝ በጣም ቆይቶብን ነበረ ሲመጣ የነበረው እና ምግቡን ከቀመስን በኋላ ነው ያረጋገጥ ነው። በጣም ነው የቆየው ብለን ኮምፕሌን ስናደርግ ነበር። ምግቡ ሲመጣ ግን በቃ ካሰች በሉት ካሰች ስም አውጥተንለታል። በጣም ደግሞ ብዙ ነው። እንደዚህ ሲታይ ባይዘወይ ትንሽ ይመስላል። እንደውም ይሄን ብቻ ነው የምንበለው ምናምን ብዬ ነበረ። አልጨርስ ነው ጋይስ በቃና ጫስ ጨምረን ሁሉ ነው ይዘን ይሄድ ነው ብታይ ወደ ቤታችን ማለት ነው። በጣም ተመችቶን ማለት ነው። በጣም ቆንጆ ምግብ ነው የበላ ነው። ከደንበል ወደ ታች ወረድ ብሎ አይዶን አላስታውስም ስሙን ምን እንደነበረ፣ ግን በጣም ጥሩ ምሳ ነበር የበላ ነው የነበረው። ቴስቲ ደረግ በጣም ይቆያል ምግቡ ሲመጣ ቆይቶብን ነበረ። ነገር ክትፎን ተከተው ነገር ነው የሚሰራው ደግሞ ነው ምን ነበር ይባላል በጣም
እየበላሽ መብላታችንን ቀጥለናል። ዝናቡ ልነግራችሁ አልችልም። ቅድም እንደነገርኳችሁ ሊመጣጣ ነገር ነበረ። ያ ዶፍ ነው የዘነበው ብታዩ በቃ እና ድምፁ ራሱ እንደውም አሁን እንደዚህ ቦይስ ኦቨር ባላረግ መስማት ራሱ አችሉም። ሊትራሊ ቤቷ በጣም ትንሽዬ ናት፣ ግን በጣም የሚጣፍጥ ምግብ ነበረ እያቀረቡልን የነበረው። እንግዲህ እንደምታዩት ቆንጆ እየበላን እንገኛለን ማለት ነው። በጣም ይጣፍጥ ነበረ። ማይ ጋድ ጥብሱም ሶ ፍሬሽ፣ በጣም ፍሬሽ ነገር ነው። ቆንጆ ቴስት ነው ያለው። እሱ ሁሉም ከባድ ነው። አንተ የምትጠጣው እኮ ግን ቡና አልጠጣም ትላለህ። ከሮዚ ጋር ሆኖ ቡና ለመጠጣት አይቻልም አይደለ? ልዬ እንዴት ነው? ከኔ ጋር ሆኖ ቡና ለመጠጣት ማለት ነውር። አልሰማም፣ መስሚያ የለኝም እኔ። ቡና እንጠጣለን አሁን። እዮባ አይወድም ቡና፣ ግን አሁን ይጠጣል። ትናንትም አስጠጥቼዋለሁ፣ ዛሬም ይጠጣል። አዎ ግድ ነው። ቤቷ እንግዲህ እንደምታዩት ናት። ከምስሉ እጅግ በጣም ነው የወደድኩት ጋይስ። ብታይ ልክ የእንጀራ አመጣጡ መጀመሪያ ነው ይታረስና ከዛ በሰፌድ እንትን ይደረጋል፣ ከዛ ይጋገራል፣ ከዛ ባልና ሚስት ሆኖ ይባላል፣ ከዛ ቡና ነው የእኛን ታሪካችንን ነው የሚያሳየው የነበረው። በጣም ነው ደስ የምትለው። በጣም ወደነው ነበር ስዕሉን ራሱ። እንደተለመደው እንግዲህ ቡናችንን ከኔ ጋር ሆኖ ያው ቡና ለመጠጣት እንደምሰማችሁት ነው አይቻልም። አይሚን እኔ አጠገብ ያለ ሰው በሙሉ አስለምዳለሁ። ደስ ይለኛል። እኔ በጣም ቡና ስለምወድ ቆንጆ ነገር ስለሆነ እንዴ ዋይናት ልምድ ነው ማጠጡት ምናምን። እኔ ደስ አይለኝም። በቃ የሆነ ስቲል ቆንጆ ሰው የማይጎዳ ነገር እስከሆነ ድረስ አለ። ሲሆነ ሰው ያመኛል ወይ ጨጓራ እንደዚህ ከሌለበት እንደሱ ኦኬ ምንም አይደለም። እንደዛ ከሆነ ደግሞ ተናገርኩኝ አሁን እንጂ ካልሆነ አይቻልም። አስዌር አልፈቅድም። በቃ እንዴ ቡና ጠጡ ነው የምለው። አብረን እንጠጣ ምናምን ነው። እኔ ደስ ይለኛል። ደስ ስለሚል ያም ሰው ደስ የሚለው ይመስለኛል። እና እኔ ያን ሰው አብሮኝ ቁጭ ብሎ ሳይጠጣ ሲቀር ንፉግነት ነው ለሚመስለኝ። እና ለዛ ነው ቡና ሰው እንዲጠጣ የምፈልገው ማለት ነው። እኔ በጣም ስለምወድ እጣን ተውት፣ ሁል ጊዜ በቃ እጣን በሄድኩበት የማይጠፋ ነገር ነው። ሁሌ ደግሞ እንደተቀረጸ ነው። ቡናችን እንግዲህ እየተቀዳልን ነው። ትንሽ መስከን ይቀረው ነበረ። አሚን ወዲያው እንደወጣ ነው እያየዋት ነበረና ወዲያው እንደመጣ ነው ያመጣችንና የሆነ ነገር አለችን። ግራ ገብቶን ነበረ እኔና ዲንዶም ቀስ ብለን ያው የሆነ ነገር ያለችን መስሎን አይ እንደዚህ አልችልም አይን ምናምን እየተባባልን እየተከራከረ ነበረ። እንዴ ምን ለማለት ፈልጋ ነው ምናምን የሆነ ነገር ልጅቷ አለችን። ብቻ አልገባንም። በደንብ አጥበነዋል ትበለን የሆነ አቧራ ሰምቲንግ ብቻ የሆነ አቧራ ነገር በላናለች እና ግራ ገብቶን እሱ ነበር የምናውረው የነበረው። የደፈረሰ ከሆነ ትናንትና ጀምሬ ዛሬ ጠለዋለሁ ማለት ነው። በጣም በኃይለኛው ነበር የመጣ የነበረው፣ ግን አሁን በጣም አሪፍ ምግባችንን እንግዲህ አስጨምረን እንግዲህ ሌላም ለቤት አሰርተን እንግዲህ ትጎ አስደርገናል። እኛም ራሱ መጨረሱ ነበር ያቃተን የነበረው፣ ግን እስቲ አስጨምረን እንግዲህ አሁን ደግሞ ጉዞ ወደ ሸዋ ዳቦ፣ ወደ ታዋቂው ሸዋ ዳቦ ገብተን ዳቦ እንገዛለን። ሸዋ ዳቦን እንግዲህ የማያውቀው ሰው አለ ብዬ እንግዲህ
ለመገመት በጣም ያዳግታል። በጣም የታወቀ ነው ሸዋ ዳቦ። በየቦታው በየኮርነሩ ነበር ድሮ የነበረው። እኛ ድሮ እኔ ሰፈር እያለሁ አፍሪካ ዳቦ ቤት የሚባል ነበረ። ሶ በጣም ፋንሲ ስናደርገው ደግሞ እኛ ሰፈር ሸዋ ዳቦ እንገዛለን ማለት ነው። እና በቃ ወክ ምናምን ስናደርግ ከጎረቤቶቼ ልጆች ከነሲራጅ ጋር ምናምን ሸዋ ዳቦ እንደዚህ የሆነ ነገር ፒክ እናደርግና እንበላ ነበረ፣ እንገዛ ነበረ። ግን እኛ ፋንሲ ስናደርገው ነው ባይዘው እዚህ የምንገዛው። ግን ካልሆነ ደግሞ ዳቦ ቤትም አለ በየቤታችን አካባቢ፣ እዛም እንገዛለን። ግን ሸዋ ዳቦ በጣም በጣም የሚታወቅ ነው። ስለዚህ የነዋት በጣም ደስ አለኝና ሳየው እኛ ለስክራፕ እና ቤት ይዘን እንሄዳለን ብዬ አሰብኩኝና እንግዲህ እንደምታዩት እንትን እየጠየኩኝ ነው ማለት ነው። ሁሉም ከሁሉም አይነት ይሄ ዳቦ ምንድነው የሚባለው? ዳቦ ይሄ ስቲኮ የለም የዳቦ ምንድነው? የዳቦ እንጨት ነው የሚባለው በእናታችሁ ምንድን ነበር የሚባለው? ብቻ ይሄ ብቻ ዱላ ነው፣ የዱላ ዳቦ። በቃ የዱላ ዳቦን በጣም ልጆቼ ሲወዱት ልነግራቸው አልችልም። በቃ በጣም ተመችቷቸው እንገዛለን ማለት ነው። እኛም አካባቢ ያለ ሸዋ ዳቦ። ሶ እዚህ ግን ምሳችንን በልተን አጠገቡ ስለነበረ ይነዋት በዚህ ግሮፕ ላርግላቸው ብዬ ነው ማለት ነው። እና ለልጆቹ እሱን አነሳን እና ቤት ውስጥ ያሉት ሰራተኞቹ ደግሞ ይሄን በጣም ቆንጆ ነው ዳቦ ቆሎ ሲሉኝ፣ ዳቦ ቆሎ በፊት አንገዛም ነበር እና በምንድን ነው የሚሰራው እያልኩ እየጠየኳቸው በጣም ቆንጆ ነው ቅመሱት ምናምን አሉ። እሱን የገብስ ዳቦ ምናምን እንትንም አላሉን። ምንድን ነው ፓስታም ይሰራሉ። አይገርማችሁም? ብቻ አሁን በጣም በዘመናዊ መልኩ አድርገው ቤቱንም ቆንጆ አድርገው ዘመናዊ አድርገው ከፍተዋል። እኛም እንግዲህ ያለውን እንግዲህ ሸማምተን ገዛን። የሚያስፈልገንን ብዬ ያሰብኩትን ገዝተን ልንወጣ ነው ማለት ነው። እንደውም እየውባ እዚህ ጋር ሸዋ ዳቦ ስለሚል ምን ነው የሚለውን እንጨምርበትና ምን ነው ሸዋ ዳቦ ይሁን እያለኝ ነበረ። አይ ቲንክ እስማማለሁ። በባሌ ስም ቢሆን ደግሞ በቃ ነው በነፃ ማለት ነው ራሳችን ስለሚሆን ይዘን እንወጣ ነበረና እንደዛ እያለን እየሳቅን ነበር ማለት ነው። ምን ነው ቢገባ ምን ነው ሸዋ ይሆናል እያለን ነበር ማለት ነው። ሰራተኞቹም በጣም ጎበዞች ናቸው። በደንብ በቃ ለመሸጥ ብዙ ነገሮችን እየነገሩን ነበረ። እንደዚህ ይሄን ብትወስዱ ይሄንን በጣም አሪፍ ነው ምናምን እያሉ ጥሩ መስተንግዶ አርገውልናል። መስገነን እንግዲህ ወጣን ማለት ነው። ከዛ እንግዲህ ይሄንን ይመስላል። ይኸውላችሁ እንዴት እንደሚያምር እንዴት ቆንጆ እንዳደረጉት። ድሮም ፋንሲ ነገር ነበር። ድሮም ራሱ እኛም እንደነገርኳችሁ አፕግሬድ ስናደርግ ነው ከዚህ የምንገዛው የነበረው። አሁን ደግሞ ሞር እንግዲህ ፋንሲ አድርገውት በዚህ መልኩ መጥተዋል ማለት ነው። እንግዲህ በጣም ጥሩ ጊዜ ከኔ ጋር እንግዲህ እንደዋላችሁ ምንም ጥርጥር የለኝም። እጅግ በጣም ነው የሚጮኸው ብታይ ድምፁ ልነግራችሁ አልችልም። እንግዲህ የዛሬ ቪዲዮዬ ይሄንን ይመስላል። ቭሎጌ ዛሬ የዋልንበት ወደዚህ ስንል የዋልንበት እንግዲህ ቪዲዮ ይሄንን ይመስላል። ከኔ ጋር ስለነበራችሁ በጣም አመሰግናችኋለሁ። አዲስ የሆናችሁ ሰዎች እንግዲህ ሰብስክራይብ በማድረግ የሮዚ ፋሚሊ እንደምትሆኑ ምንም ጥርጥር የለውም። ባይ ጋይስ አይ ላቭ ዩ